በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 6 በዚህች ቀን ክብርት እመቤታችን ከተወደደ ልጇ ጋራ ደብረ ቁስቋም ገብተው ካገኛቸው ድካም ያረፉበት የአረጋዊ ቅዱስ ዮሴፍ የቅድስት ሰሎሜ የአባ ጽጌ ድንግል መታሰቢያቸው ነው። የሮሚ አገር ሊቀ ጳጳሳት ቅዱስ ፊሊክስ እረፍቱ ነው። ደብረ ቁስቋም ህዳር 6 በዚች ቀን በዚች ዕለት ክብርት እመቤታችን ከተወደደ ልጇ ጋር ከስደት በሚመለሱበት ጊዜ ደብረ ቁስቋም ገብተው ካገኛቸው ድካም አረፉ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከስደት በተመለሰች ጊዜ እንዲሆነ የብርሃን እናቱ ክብርት እመቤታችን ልጇን ይዛ ከነ ቅዱስ ዮሴፍ ጋር ወደ ደብረ ግብፅ ከተሰደዱ ስትሰደድ ግብፅ ደርሰው በዚያ ሊቀመጡም ነገርን ግብፅ አልተመቻቸውም። ሕዝቡን በሰላም አልተቀበላቸውም። እንዲያውም በምድረ ግብፅ ብዙ ተሰቃይተዋል። ከግብፅም ተነስተው ወደ ኢትዮጵያ በመጡ ጊዜ ግን የኢትዮጵያ ሕዝብ በሰላምና በፍቅር ተቀበላቸው። ከመንገዱና ከረሃብ ጥሙ ጽናት የተነሳ እጅግ ደክማለችና የኢትዮጵያ ሰዎች እመቤታችንን አይተው እጅግ አዘኑላት። ይህችስ የነገስታት ዘር ትመስላለች፣ ነገር ግን አንዳች ችግር አጋጥሟት ተሰዳ ወደ ሀገራችን መጥታለች ብለው እንክብካቤን አደረጉላት። እግራቸውን አጥበው በክብር ማረፊያዎች ላይ አሳረፈዋቸው። መልካም መስተንግዶም አደረጉላቸው። እመቤታችንም ከድካሟ ካረፈች በኋላ ሀገሪቱን በእጅጉ ወደደቻትና የተወደደ ልጇን ይህን ሀገርና ሕዝቧን በመላ ወድጃቸዋለሁና በዚህ እስከ መጨረሻው እንኑር አለችው። ጌታችንም ክብርት እናቱን ይህች ቅድስት ሀገር ናት፣ በኋለኛው ዘመን የቅዱሳን መነኮሳት ቦታ ትሆናለች፣ በውስጧም እስከ ዓለም ፍጻሜ ድረስ እመሰገንባታለሁ፣ ያንቺን ስም ሳይጠራ አይውልባትም አላት። ከዚህ በኋላ ጌታችን ደመና ጠቅሶ በእርሷ ላይ ተቀምጦ መልአኩ ቅዱስ ኡራኤልም መጣና እየመራቸው መላ ኢትዮጵያን ጎበኟት። እመቤታችንም ሀገሪቱንና ሕዝቦቿን ወዳቸዋለችና ደስም ተሰኝታባቸዋለችና ጌታችን ለክብርት እናቱ ይህችን ቅድስት ሀገር ኢትዮጵያን አስራት አድርጌ ሰጠሁሽ አላት። እመቤታችንም እጅግ ተደስታ ልጅ አምላኬ ብላ አመስግነዋለች። ከዚህ በኋላ ከአንዱ ቦታ ወደ አንዱ ቦታ እየተዘዋወሩ መላዋ ኢትዮጵያን በኪደተ እግራቸው ባርከዋት። ጌታችንም በዚህ ቦታ እንዲህ አይነት ቤተ ክርስቲያን ይታነጻል፣ እገሌ እከሌ የሚባል እንዲህ አይነት ቅዱስ ይነሳል እያለ ብዙ ምስጢራትን ለክብር እናቱ ከዚህ በኋላ ሰጥቷታል፣ ነግሯታል። ከዚህም በኋላ የስደቱ ዘመን ሲያልፍ ሄሮድስም በመጨረሻ ክፉ አሟሟትን ሲሞት መልአኩ ወደ ገሊላ አውራጃ እንዲመለሱ ነገራቸው። እመቤታችንም ከዚች ሀገርስ ባንሄድ እመርጣለሁ ስትለው የተወደደ ልጇ ግን እናቴ ሆይ ጽድቅንና ፈቃድን ሁሉ ልፈጽም ይገባኛል ብሎ አጽናናትና ወደ ሀገራቸው ተመልሰው ሄዱ። ተመልሰውም ሊሄዱ ሲነሱ የኢትዮጵያ ሰዎች ልዩ ልዩ አመሃ እጅ መንሻ ሰጧቸው። ልዩ ልዩ ልብሶች፣ ወርቅ፣ ዕጣን፣ ከርቤ፣ ሽቱ እና ስንቃቸውን በግመሎች ላይ ጭነው እመቤታችንንና የተወደደ ልጇንም በበቅሎ ላይ አስቀምጠው በክብር ሸኟቸው። እመቤታችንም ልጇን ታቅፋ በበቅሎ ተቀምጣ በበረሃው በመጓዝ ወደ መጣችበት ሀገር ሄደች። ኢትዮጵያውያንም የሰጧትን ብዙ እጅ መንሻዎች በግመሎች ጭና ይዛ ወደ ሀገሯ በተመለሰች ጊዜ ከአንድ ባህር ዳር ደረሰች። ከዚያም የጀልባውን ባለቤት እግዚአብሔርን ስለመውደድ አሻግረኝ ብላ ለመነችው። ባለ ጀልባውም እነሆ ዕቃ የተጫኑ 5 ግመሎችና ከአንቺ ጋራ ከዚህም ሕፃን ጭምር 5 ሰዎች እመለከታለሁ። አንቺ የተቀመጥሽባት በቅሎም አለች። ጀልባዋም ታናሽ ናት። የመቀመጫ ክፍሏም በውስጧ
የተሳፈሩት ሰዎችም ተጨናንቀው ነው ያሉት። ስለዚህ እንዴት ላሻግርሽ እችላለሁ? ነገር ግን እመቤቴ ሆይ ይቅርታ አድርጊልኝ፣ ይህንን በክፋት አላደረኩምና አላት። ክብርት እመቤታችንም የጀልባውን ባለቤት ሊያሻግራት እንዳልቻለ በተረዳች ጊዜ ልጄ ሆይ የእግዚአብሔር ልጅ እንደሆንህ ይህንን ትልቅ ወንዝ ለመሻገር የአምላክነትህን ሥራ ትሠራ ዘንድ እለምንሃለሁ ስትል ማለደችው። ያን ጊዜ ጌታችን ክብርት እናቱን የወለድሽኝ እናቴ ሆይ አትዘኝ ብሎ አረጋጋት። ዳግመኛም በእኔ ፈቃድ በአባቴ ፈቃድ በመንፈስ ቅዱስ ፈቃድ ካንቺ ሰው ሁኛለሁና ሰው መሆኔንም ከአባቴ በቀር መስተፍስሄ ከሚሆን ከመንፈስ ቅዱስም በቀር ያወቀ የለም። ዳግመኛም በሕያዋንና በሙታን ለመፍረድ ለሁሉም እንደየሥራው እከፍለው ዘንድ እመጣለሁ። ያንቺንም ሰዓት የሰማይ መላእክትም ያችንም ሰዓት የሰማይ መላእክትም ቢሆኑ የአዳም ልጆችም ቢሆኑ ከእኔና ከአባቴ ከመንፈስ ቅዱስ በቀር የሚያውቃት የለም። ያን ጊዜ አመፅን የሚናገር አንደበት ሁሉ ይዘጋል ብሎ አባትሽ ዳዊት እንደተናገረ እከራከራለሁ የሚል አንደበት እንደ ድዳ ምላሽ ያጥራል አላት። ክብርት እመቤታችን ማርያምም ይህንን ሁሉ ምስጢር የተወደደ ልጇ የነገራትን ታስተውለው በልቧም ትጠብቀው ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ለክብርት እናቱ ይህንን ከነገራት በኋላ ቀኝ እጁን ዘርግቶ ከወንዙ ማዶ ጢር በሚባል ተራራ ያሉትን ድንጋዮች ጠቀሳቸው። ያን ጊዜ እነዚህ ድንጋዮች እየተገለባበጡ መጥተው እንደ ጀልባ ሆነው በወራጁ ወንዝ ላይ ተንሳፈፉ። ከዚያም እመቤታችንን ከሕፃኑ ጋር ከነቤተሰቧና ከነጓዟ አሻገሯት። እነዚህንም ድንጋዮች ያዩ ሰዎች ሁሉ እጅግ አደነቁ። ብቻውን ድንቅ ተአምራት ያደረገ እስራኤልን የፈጠረ እግዚአብሔር ይክበር ይመስገን፣ የጌትነቱም ስም የተመሰገነ ነው እያሉ አመሰገኑት። እነዚህም የተባረኩ ሰዎች ወንዙን ከተሻገሩ በኋላ በዚህች አገር ለ8 ቀን ተቀመጡ። ከዚህ በኋላ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለተደረገላት መልካም ሥራ ሁሉ እግዚአብሔርን ፈጽማ እያመሰገነች ወደ አባቷ ወደ ዳዊት አገር ተመለሰች። ዳግመኛም በኋለኛው ዘመን ጌታችን በዚህ በደብረ ቁስቋም ቅዱሳን ሐዋርያቶቹን ሰበሰባቸውና ታቦታትንና ቤተ ክርስቲያንን አክብሮ የቁርባን መስዋዕትንም ሰርቶ ቅዱስ ሥጋውንና ክቡር ደሙን ለወገኖቹ ሰጣቸው። ለዚህም ነገር የእስክንድርያ አገር ሊቀ ጳጳሳት ቅዱሳን አባቶቻችን ቄርሎስና ቴዎፍሎስ ምስክሮቹ ሆኑ። ለእግዚአብሔርም ምስጋና ይሁን። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከቷ ረድኤቷ ከእኛ ጋር ይኑር ለዘላለሙ በእውነት አሜን። አረጋዊ ቅዱስ ዮሴፍ እና ቅድስት ሰሎሜ። ዳግመኛም በዚች ቀን የአረጋዊ ቅዱስ ዮሴፍ እና የቅድስት ሰሎሜም መታሰቢያቸው ነው። አረጋዊ ቅዱስ ዮሴፍ መልካም ሽምግልና የነበረው የእመቤታችን ድንግል ማርያም እጮኛዋ ድካሟን ለመሳተፍ ክብር ይግባውና ለጌታችንም አሳዳጊው ለመሆን ይባው መታሰቢያው ነው። እርሱም እመቤታችንን በእርሱ ዘንድ ካስጠበቋት ጀምሮ በሁሉ ነገር ያገለግላት ነበረ። በመከራዋም ሁሉ አልተለያትም። በወለደችም ጊዜ በቤተልሔም ከእርሷ ጋር ነበረ። ወደ ግብፅም በተሰደደች ጊዜ ከእርሷ ጋር ብዙ መከራ ደረሰበት። ከዚህም ዓለም የሚለይበት ጊዜው በደረሰ ጊዜ ወንዶችና ሴቶች ልጆቹን ተሰናበታቸው። እጆቹንም ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ። የዘላለምንም ሕይወት ወረሰ። ባረፈበትም ጊዜ ጌታችን ወደ እርሱ መጥቶ እጆቹን በላዩ ጫነ። ለሥጋውም መፍረስና መበስበስ እንዳያገኘው ኃይልን ሰጠው። በአባቱ በያዕቆብ መቃብር አኖረው። ቅድስት ሰሎሜ አምላክን የወለደች የቅድስት ድንግል የእመቤታችን የአክስቷ ልጅ መታሰቢያዋ ነው። እርሷም የማጣት ልጅ የሌዊ ልጅ የሚልኪ ልጅ የካህኑ አሮን ልጅ ናት። ለማጣት 3 ሲሆን ልጆች አሉት። የታላቂቱ ስም ማርያም ነው። የሁለተኛይቱ ስም ሶፊያ፣ የሶስተኛይቱ ስም ሐና ነው። ይህችም ማርያም ሶሎሜን ወለደቻት። ሶፊያም ኤልሳቤጥን ወለደቻት። ሐናም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ቅድስት ድንግል ማርያምን ወለደቻት።
እመቤታችን ድንግል ማርያም ስትሆን የክብር ባለቤት ጌታችን ኢየሱስ ክርስቶስን ወለደችው። በወለደችውም ጊዜ ይቺ ቅድስት ሰሎሜ የእመቤታችንን አወላለድ እንደ ሴቶች ሁሉ አወላለድ መስሏት ተጠራጠረች። ከዚህ በኋላ የድንግል እመቤታችን ገላዋን ዳሰሰቻት። ያን ጊዜ እጇ ተቃጠለ። ሕፃኑ በዳሰሰችው ጊዜ ደግሞ ዳነች። በዚህም በሕቱም ድንግልና አምላክን እንደወለደች አወቀች። ከተረገመ ሄሮድስ ፊት እመቤታችን በሸሸች ጊዜ ከዮሴፍ ጋር በመሆን አብራ በመሰደድ የእመቤታችንን ድካሟን ተካፍላ አገልግላታለች። ከስደት እስከተመለሱ ድረስ ሕፃኑን ታዝለዋለች። የምታጥብበትም ጊዜ አለ። መድኃኒታችን ሰው በሆነበት ወራት ሁሉ ያልተለየችም በመከራውም ቀን ከእመቤታችን ጋር ከከበሩ ሁሉ ሴቶች በትምህርቱ ወራት ከተከተሉት ጋር እያለቀሰች ነበረች። በተነሳባት ዕለት ወደ መቃብር ገስግሳ ከሐዋርያት ቀድማ ያየች ናት። በ50ኛውም ቀን መንፈስ ቅዱስ በወረደ ጊዜ ከባልንጀሮቿ የከበሩ ሴቶች ጋር ሰማያዊ ሀብትን ተቀብላ በክብር ባለቤት መድኃኒታችን ስም ሰበከች። ብዙዎቹንም አሳመነች። ከአይሁድም ብዙ ስድብና ሽሙጥ አገኛት። ከዚያም አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ዮሴፍ በቅድስት ሰሎሜ ጸሎት ይማረን፣ በረከታቸው ይደርብን ለዘላለሙ አሜን። አባ ጽጌ ድንግል ዘወለቃ ጻድቁ አቡነ ጽጌ ድንግል በ14ኛው መቶ ክፍለ ዘመን የነበሩ ሊቅና ገዳማዊ ናቸው። የዘር ሐረጋቸው ምንም ቤተ እስራኤል እንደሚመዘዝ ቢታወቅም ኢትዮጵያዊ ናቸው። አስቀድሞም አይሁዳዊ በመሆናቸው ኢየሱስ ክርስቶስንና ድንግል እናቱን አያምኑም ነበረ። የተማሩትም ብሉይ ኪዳንን ብቻ ነበረ። በጊዜውም ክርስቶስ አልተወለደም፣ ትክክለኛው እምነት ይሁዲ ነው እያሉ ከክርስቲያኖች ጋር ይከራከሩ ነበረ። አንድ ቀን ግን ከታላቁ ሊቅና ገዳማዊ አቡነ ዜና ማርቆስ ጋር ተገናኙ። ጻድቁን ስላልቻሏቸው ተሸንፈው በክርስቶስ አመኑ። አቡነ ዜና ማርቆስም አስተምረው ክርስትና ሲያነሷቸው ሲያጠምቋቸው ጽጌ ድንግል አሏቸው። ሲመነኩሱም ጽጌ ብርሃን ተብለዋል። ቀጥለውም በጾምና በጸሎት ሲጋደሉ እመቤታችንም ሲለምኑ ምስጢር ተገለጠላቸው። የእመብርሃንን ስዕል አድንዎ በአበባ ተከባ በብርሃንም ተውጣ ተመለከቱት። በዚህ ምክንያትም ዛሬ በጣፋጭነቱ የሚታወቀውን ማሕሌተ ጽጌን 150 አርኬ አድርገው ደረሱ። እስከ ዕለተ ዕረፍታቸውም እመቤታችንና ልጇን በገዳማቸው ወለቃ አካባቢ የሚገኝ ሲያመሰግኑ ኑረዋል። ጻድቁ ያረፉት ጥቅምት 27 ሲሆን ዛሬ የቃል ኪዳን በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ በአቡነ ጽጌ ድንግል ጸሎት ይማረን፣ በረከታቸው ይደርብን ለዘላለሙ አሜን። ቅዱስ አባ ፊልክስ ዳግመኛም በዚህች ቀን የሮሚ አገር ሊቀ ጳጳሳት ቅዱስ አባት አባ ፊልክስ አረፈ። የዚህም ቅዱስ ወላጆቹ ክርስቲያኖች ናቸው። የቤተ ክርስቲያንንም ትምህርት አስተማሩት። የሮም ሊቀ ጳጳሳት አንስጣሴዎስም ዲቁና ሾመው። ደግሞ የሮም ሊቀ ጳጳሳት ዮስጦስም ጠባዩን የጽድቁንና የትሩፋቱን ደግነት አይቶ ቅስና ሾመው። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ዲዮናስዮስ በአረፈ ጊዜ ይህን አባት ፊልክስን በመረጡት። በእግዚአብሔርም ፈቃድ በሮሜ አገር ላይ ሊቀ ጵጵስና ሾሙት። የክርስቶስንም መንጋዎች በመልካም አጠባበቅ ጠበቀ። ትሩስ ቄሳርም ከሞተ በኋላ ቴዎድሮስ ቄሳር ነገሰ። እርሱም በምእመናን ላይ ታላቅ መከራ አምጥቶ ጭንቅ በሆነ ስቃዮች አሰቃያቸው። ብዙዎቹም በእርሱ እጅ በሰማዕትነት ሞቱ። ይህም አባት ከዚህ ከሃዲ ታላቅ መከራና ሐዘን ደረሰበት። ስለ እርሱም ወደ እግዚአብሔር ማለደ። ክብር ይግባውና ጌታችንም ልመናውን ተቀብሎ ይህንን ከሃዲ በሁለተኛ ዘመነ መንግስቱ አጠፋው። ከዚህ በኋላ ከሃዲ ዲዮቅልጥያኖስ በነገሰ ጊዜ ክርስቲያኖችን አብዝቶ ማሰቃየትን ጀመረ። ይህም አባት ፊልክስ የክርስቲያኖችን ስቃይ እንዳያይ ክብር ይግባውና ወደ እግዚአብሔር ጸለየ። በዲዮቅልጥያኖስም በመጀመሪያው ዘመነ መንግስቱ አረፈ። ይህም አባት ብዙ ድርሳናትንና ተግሳጾችን ደርሷል። ከእርሳቸውም ስለ ውግዘትና ስለ ቀናች ሃይማኖት
የተመላለሱበት አለ። እሊህም ለክርስቲያን ወገኖች እጅግ የሚጠቅሙ በጎዎች ናቸው። ለእግዚአብሔር ምስጋና ይሁን። እኛንም ከስደቱ በረከት ያድለን፣ በቅዱሳኑ ጸሎት ይማረን። በረከታቸው ከእኛ ጋር ትኑር ለዘላለሙ በእውነት አሜን። ኅዳር 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ደብረ ቁስቋም ሚጠታ ለማርያም፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ ቡሩክት፣ ቅዱስ ዮሳ ወልደ ዮሴፍ፣ ቅዱስ ቴዎፍሎስ ሊቅ፣ አባ ጽጌ ድንግል ዘወለቃ፣ አባ ፊልክስ ዘሮሜ። ወርሃዊ በዓላት ቅድስት ደብረ ቁስቋም፣ አባታችን አዳምና እናታችን ሔዋን፣ አባታችን ኖህና እናታችን ሃይከል፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባስልዮስ ዘቄሳርያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ አርከስሉስ፣ አባ ጽጌ ድንግል፣ ቅድስት አርሴማ ድንግል። ለእግዚአብሔር ምስጋና ይሁን። እኛንም ከስደቱ በረከት ያድለን፣ በቅዱሳኑ ጸሎት ይማረን። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸመርኩ ዘልፈ ለእላ ያነብብ ተወከፍ ሰንዴቴ መጽሐፈ እንተረሰይከ እግዚኦ ጻድቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎ ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዓ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይስ ህቡረ ይማረነ ኢየሱስ ክርስቶስ አሜን። ይማረን።